አምላን እኔ ወድሃለሁ። ብሌንዬ እኔም ወድሻለሁ። እኔ እኮ አልወድሽም፣ እሱን ለማስቀናት ነው የቀረብኩሽ። በቅርቡ ስብሰባ እንዳለ ታውቃላችሁ እና እንዴት ብለን ከዛ ነገር መውጣት እንዳለብን። አዎ ትክክል። ድርጅቱ እንደ በፊቱ መመለስ አለ። አሁን እኔ ስላለው ምንም ነገር ማስተካከል ይችላል። አሁን ልጅ ውለታዬን የመክፈያ ጊዜ አሁን ደርሶ እሺ ብትለኝና እረፍት ብታደርግ እኔ ውለቴን በዚህ መክፈል እችላለሁ። እንግዲያውስ ልክፈል ካልክ ከአንተ አንድ ነገር ብቻ ያደርግልህ ነው የምፈልገው ነገር አምነህ ልጅ እኔ የምፈልገው ማርያ ልጄን እንድታገባ ትፈልጋለሁ። ምን? በጣም አሪፍ፣ ደስ ይላል። አዎ ደስ ይላል። ደግሞ እኔ በሚስት ላይ ብዙ እምነት አለኝ። በቃ እናንተ ተጫወቱ፣ እኔ አንዳንድ ስራዎች ልስራ። እሺ ወንድሜ፣ በኋላ ደግሞ ማውራ ጉዳይ አለች። ደስ አለ። ለምን ሙስጠፋ? ወንድምህን አግኝቼው ነበር እና በጣም ደስ ይላል። የብሌንና የአምና መራራቅ እንደቀጠለ ይገኛል ማለት ነው። ነገር ግን ብሌን አይኗ ላይ እንደምናየው ከሆነ አምናንን እንደምትወደውና ከዚ ውጭ ሌላ ሰው ማየትም እንደማትችል ጭምር ነው እንግዲህ የምንመለከተው ማለት ነው። እሱም እንግዲህ ከባሮክ ጋር በምታደርገው ነገር በጣም እየተናደደና በገዛ እጄ አመለጠችኝ ስንቀረፈፍ እያለ እየተቆጨና እየተብሰለሰለ ይገኛል ማለት ነው። ባሮክ ግን ይህንን ነገር እያደረገ ያለው ብሌንን ወዷት ሳይሆን አምናንን ለማስቀናትና የሱን አስተያየት ምን ያህል ለሷ ቦታ እንዳለው ለማየት የሚያደርገው ነገር ይመስላል ማለት ነው ከምንመለከተው ነገሮችና። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ሁላችሁም ሰላም ብያለሁ። በያላችሁበት ሰላማችሁ በዘት ተረፍሬ ይበልኝ አልኩኝ። ለቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ነባሮች ላይክ እያደረጋችሁ ለምታበረታቱኝ ከልብ አመሰግናለሁኝ። አሁንም አብሮነታችሁ አይለየን። ብሌንና አምናን እንግዲህ የምናውቃቸው ብሌን በጣም ጥሩ ሴትና አስተዋይ ሴት የአምናን የወደፊት ሚስቱ ናት ብለን ነበር። እንግዲህ ልንደራቸው ሁሉ በጣም ተዘጋጅተን ሽር ጉድ ደፋ ቀና ምናምን ብል ያለ ነበርና በዚህ መሀል ግን ብሌንና አምናን መራራቅ ችለዋል ማለት ነው። አምናን ግን ብሌን እንድትርቀው አልፈለገም። ብሌን ግን ትዕግስቷን ጨርሳለች። ተንግዲህ ራሴ ነው መቆም አለብኝ። እሱ ከማሪያ ጋር የሚያደርገው ነገር ትክክለኛ ነገር አይደለም። ስለዚህ መቼ ድረስ ነው እኔ ለሰዎች የምኖረው? ለራሴ መኖር መቻል አለብኝ ብላ ወስናለች ማለት ነው። በውሳኔውም እየተጸጸተች አይደለም። አምናን ግን ይሄ ነገር ለምን ሆነ? ለምን በፍጥነት እንደዚህ አይነት ውሳኔ ልትወስኝ ይቻልሽ? እኔ እኮ አንቺን እወድሻለሁ፣ አፈቅርሻለሁ፣ ያሁሉ ጊዜ ያሁሉ አብረን ያሳለፍነው ምስጢር ከንቱ ነበረ እያለ ይገኛል። በዚህ መካከል ነው እንግዲህ ባሮክ እችን ክፍተት ያገኘው። እችን ክፍተት አግኝቶ ባሮክ እንግዲህ ብሌንን የራሱ ለማድረግ ደፋ ቀና እያለ እንደዚሁም አምናን እንግዲህ እንዲቀና እያደረገ ነው የሚገኘው። እውነት ባሮክ ብሌንን ወዷት ነው ወይስ ደግሞ አምናን ለማስቀናት ነው እያደረገ የሚለው ሁላችንም ግራ እያጋባል ማለት ነው። እንግዲህ አሁን የሚገኘው እንግዲህ ከአብሮ አደጉ እንደ እህቱ ከሚያት ከማሪያ ጋራ ነው ማለት ነው። ማሪያ ግን እሷ የምትፈልገው ለጊዜያዊ ሳይሆን በቃ የወደፊት ትዳር አጋሯ አምናን እንዲሆን ነው የምትፈልገውና አምናን ግን ማሪያ እህቴ ናት አብሮ አደጌ ናት እያለ ነው የሚገኘው በተደጋጋሚ ማለት ነውና ነገር ግን ለባሮክም እየነገረችው ነበረ። አንተ ወንድም ሆነክ ወንድምክ አምናን ደግሞ እኔን እንደ እህቱና እንደ አብሮ አደጉ ነው የሚያኝ። የኔ አስተያየት ግን ተለውጧል። አንተና ብሌን አብራችሁ መሆናችሁ በጣም ጥሩ ነው። ስለዚህ እኔ ደግሞ ለኔ ያለውን አስተያየት አምናን እንዲቀይርና ከጓደኝነት ከእህትነት ከአብሮ አደግነት የተለየ አስተያየት እንዲኖረው ካደረክልኝ ለአንተና ለብሌን ፍቅርም በጣም ጥሩ ነው፣ ዘላቂነትም ሊኖረው ይችላል። ይሄ የሚሆነው ደግሞ እኔና አምናን አንድ ከሆንን ነው፣ ካልሆነ ድንገት አምናን ሊነጥቀ ይችላል እያለችው ትገኛለች። ባሮክም እሺ የቻልኩትን ያቅሜን አንቺ እንደምትወጁና እንደምታፈቅሪው ለሱ የተለየ ስሜት እንዳለሽ እነግርልሻለሁ እያለት ይገኛል። አመሰግናለሁ ብትልም እንግዲህ ምስጋና ኪስ አይገባም ብሏታል ማለት ነው። ባሮክ ሌላ ኪስ የሚገባ ነገርም እየፈለገ ነው። እሺ ሌላ ምን እንዳረግለት ትፈልጋለህ? አምናን ብቻ ለኔ ያለውን አስተያየት ይቀይር እንጂ የፈለከው ነገር አደርጋለሁ ብትልም እንግዲህ አሁን ጊዜው አይደለም፣ ጊዜው ሲደርስ እነግርሻለሁ ትብላለች ማሪያ ማለት ነው።
ቢሆንም አቶ አምናን አሁንም ቢሆን በተደጋጋሚ ማሪያ አብሮ አደጉና የሚወዳት እህቱ እንደሆነች ነው የሚናገረው። እሷ ግን ይሄ ነገር እያናደዳት ነው የሚገኘው። እና ዛህራ በሌሉበት እንግዲህ ምሳ አልበሉም ነበረ። ሰብሰብ ብሎ በተቀመጡበት ነበረ። ባሮክ ዛሬ የሚበላ የለም ወይ ምሳ ምንድን ነው ቢልም እንግዲህ እና ዛህራ የለችም ዛሬ ምሳ የሚሰራ ሰው የለም ቢልም ማሪያ ግን እኔ እሰራላችኋለሁ ምሳ፣ የኔ ምግብ ደግሞ አንተ ከልጅነትም ትወዷለክ፣ እንዴት አድርጌ እንደምሰራውን ታለክ፣ አሁን ነው ምሰራልክ አምናን ውዴ ነበር ያለችው። አቶ አምናንም እሺ መሪያ እጠብቃለሁ፣ ብሌን ውዴ በጣም ተወጇለሽ የኔ ምግብ፣ አሁን ሰርቼ እመጣለሁ እዚሁ ጠብቁኝ በማለት ነበር ወደ ክችን ያመራችው። በዛ መካከል ነበር እንግዲህ ባሮክ ውዴ ብሌን የኔ ውድ እኔና አንቺ ወደ ውጭ ወጥተን ምሳ ምንበላ ምን ይመስልሻል? በዛውም ጥሩ ጊዜ እናሳልፋለን ነበር ያለው። ብሌንም ደስ በሚል ሁኔታ እንግዲህ እሺ ውዴ ደስ ይለኛል፣ ስለዚህ ወደ ፎቅ ወጥቼ ቦርሳዬን ይዤ ልምጣ ነበር ያለችው። የባሮክ እንክብካቤ እንግዲህ ከዘለቀ ጥሩ ነው ለብሌን ማለት ነው። ውዴ አንቺ ፎቅ መሄድ የለብሽም፣ እኔ ራሴ ይዤ እመጣለሁ፣ እዚሁ ጠብቂኝ ነበር ያለው። እሺ ውዴ ብትልም እንግዲህ ሄዶ ቦርሷን ይዞላት መጥቶ ቤት ነሽ ውዴ መሄድ አለብን ነበረ። አምናን ግን የሚያት አስተያየት በጣም የሚያስፈራ አስተያየት ነበረ። ብሌንም የምታይበት አስተያየት አምናን የፍራቻም የንዴትም የፍቅርም ብቻ ተጣልተውም ያው የሚተያዩበት አይን የሚገርም ነው ማለት ነው። የስስት አይን ነው የሚተያዩት ሁለቱም ማለት ነው። እውነት ብሌን አሁን ባሮክን ወዳው ነው ወይስ ግራ በመጋባት ውስጥ ነው ያለችው? የሁለቱም ግራ የሚያጋባ ነው ማለት ነው ለሁላችንም። ብሌንም ግራ የተጋባ ሁኔታ ውስጥ ናት ያለችው። አምናንም በገዛጄ አመለጠችኝ እችን የመሰለች ልጅ የኔ መንቀርፈፍ እያለ ይገኛል። ባሮክ ግን በጣም ብሌንን ለማቅረብ ሲፈልግ ምንድን ያደረገው አምናንን ብሌን ሚስቴ ናት፣ የወደፊት የትዳር አጋሪ ናት፣ ስለዚህ ድርጅት ውስጥ አብራኝ እንድትሰራ እፈልጋለሁኝ። ብሌን ደግሞ በጣም ታማኝና ጎበዝ ሴት ናት፣ ስለዚህ ለዚህ ለድርጅቱ ስራ ታስፈልገኛለች ብሏል። አምናንም እሺ አንተ ደስ ካለክ ችግር የለውም በማለት እንግዲህ ለብሌንም ይሄንን ነገር ነግሯታል ማለት ነው። ብሌንም በደስታ ተቀብላለች። አቶ አምናንም ያለውን ነገር ነግሯታል። አንቺ ይህንን ነገር እያደረግሻለሽው በእልህ ነው እንጂ አስበሽበት አይደለም። ብሌን ቆም ብለሽ አስቢው። ባሮክ ድርጅት ውስጥ ከኔ ጋር ተስራ እያለ ነው፣ እኔ ፈቅጃለሁ፣ አንቺስ ቢል እሷም ደስተኛ ሆኜ እቀበላለሁ በማለት ነበረ እጅ የነሳችውና ነገር ግን ለጊዜው የተስማማ ቢመስልም ሀሳቡ ከጀርባ ሌላ ይመስላል ማለት ነው። የአምናን ሀሳብ እንግዲህ ወደ ውጭ ሲወጡ ነበረ የድርጅቱ ስራ አስኪያጅ አንዷ የመጣችባቸውና እሷም ስትመጣ ብሌን በጣም አምሮብሻል አግብተሽ ነው ብትላትም አይ አላገባውም ባሮክ ይባላል የአምናን ወንድም ነው ያለችው። ፍቅረኛዬ ነው አላለችም፣ የአምናን ወንድም ነው። ባሮክንም እባክህ አትቾክል፣ 10 የኔ ክላስም አትምጣ፣ አንተን የሚሰማው ስሜት እንዲሰማኝ ትንሽ ጊዜ ልትሰጠኝ ይገባል፣ እኔ ጋሁም ምንም አይነት የፍቅር ስሜት የለም ያለችው። ስለዚህ ድንገትም ልትጎዳው ስለምትችል በብዛት ልታቀርበው አልፈለገችም ማለት ነው። ነገር ግን የማሪያ አባትም ወደ አምናን ጋር መጥቶ ነበረ። እንግዲህ ሰሞኑን ይመጣልም እየተባለ እየጠበቅን ነበር። አፍ አውጥቶ አምናን እኔ ባለውለታክ እንደመሆን መጠን በቃ ከእንግዲህ እንድታሳርፈኝ ውለታዬን በአንድ ነገር እንድትመልስ እፈልጋለሁ ነበር ያለው። አምናን ግን ያሰበው ሌላ ነው፣ የማሪያ አባት ደግሞ ያሰበው ነገር ሌላ ነው ማለት ነው። እና አምናን አዎ ውለታህን አሁን እመልሳለሁኝ፣ ፈቃደኛ ከሆንክ አንተ ረፍት አድርግና ማንኛውንም ያንተን ስራ እኔ እሰራለሁ ነበር ያለው። ነገር ግን አሁን በጣም ጤነኛ ነክ ቢለውም ጤነኛ አይደለውም፣ እድሜም እየገፋ ነው፣ ህመሜም እየጨመረ ነው። ማሪያ ደግሞ እንደምታያት አድጋለች፣ ስለዚህ የልጅ ልጅ ማየት ፈልጋለሁ ነበር ያለው። አምናንም አዎ ማሪያ በጣም ትልቅ ሰው ሆናለች፣ አሁን በጣም አስተዋይ ሴት ናት፣ ስለዚህ በቅርብ የልጅ ልጅ ልታሳየ ትችላለች፣ ሁሉንም ደግሞ አለው ከጎንህ ነኝ ቢለውም እሱም እንግዲህ እኔ የምፈልገው ካንተ አንድ ነገር ነው፣ የኔ ውለታ መመለስ የምትችለው በዚህ ነገር ብቻ ነው፣ ማሪያ ልጄን እንድታገባት እፈልጋለሁ ነበር ያለው። አምናም በጣም ነው የደነገጠው። እንዴት ማሪያን ላገባት እችላለሁ? እንደ እህቴ እኮ ነው ማያት፣ አብሮ አደጌ ናት እኮ፣
እንዴት ነው በትዳር ከእሷ ጋር መኖር የሚችለው? በማለት እንግዲህ የመለሰለት ማለት የማሪያ አባትን ግራ አጋብቶታል። አምናንም በጣም ተደናግጧል ማለት ነው። እንዴት እንደዚህ ትለኛለህ? እንደ እህቴ ማያትን እንዴት በቃ አብሮ አደጌን እንዴት እንደዚህ ይሆናል ነበር ያለው። በጣም ግራ የሚያጋባ ነገር ነው የሆነበት አቶ አምናንና መልሱ ምን ይሆናል? እውነት ማሪያና አቶ አምናን ይጋባሉ ወይስ ደግሞ ብሌንና አምናን ይጣረቃሉ የሚለውን በቀጣይ የምናይ ይሆናል። ዛሬ በዚህ ወሰናበታችኋለሁ። ለቤቱ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ነባሮች ደግሞ ላይክ እያደረጋችሁ ለምታበረታቱኝ ከልብ አመሰግናለሁ። አሁንም አብሮነታችሁ አይለየኝ።